ሰው የሚልሽን የምትሰሚው ግን። ሰላም ውድ ቤተሰቦች እንግዲህ ቪዲዮዬን እስከ መጨረሻው ተከታተሉኝ። የእርግብ ጉዳይ ምን ላይ ነው? እርግብ በቁጥጥር ስር ዋለች። እርግብ በቁጥጥር ስር ልትውል የቻለችበት ዋና አጋጣሚ ምንድነው? ወደ ተምቹ በመደወል እባክህ አግዘኝ በማለት ነበረ የደወለችለት። ተምቹም እርግብና አፍቋት ስለነበረ እባክሽ የት ነሽ? ምንም አንቺ ያልሽኝን ሁሉ አደርጋለሁ ብሏት ተቀጣጥረው ከተገናኙ በኋላ እዚህ ቦታ ቁመን ማውራቱ ምናልባት ለኔ ጥሩ ላይሆን ይችላል፣ እባክህን ወደ ሆነ ቦታ ውሰደኝ በማለት ትለምነዋለች። ተምቹም እሺ በማለት ከቦታው ሊንቀሳቀሱ ሲሉ ድንገት ባዩሽ ትመጣለች። ባዩሽን ስታይ እርግብ በጣም ተደናገጠች። እውነት ለመናገር ባዩሽም እርግብን ከተምቹ ጋር ስታያት በጣም ተደናግጣለች። ምክንያቱም ከአሁን በፊት ሌባነሽ ብሏታል ተምቹ ባዩሽን። ይሄ ልጅ በፍጹም ሊፋታኝ አይችልም፣ በተለይ እሷ ከጎኑ ካለች የሚል ፍርሃት ይታይባታል። ይሁን እንጂ ለተወሰኑ ደቂቃ ከባዩሽ ጋር ከተከራከሩ በኋላ ባዩሽ በርቀት ፖሊሶቹን ታያቸዋለች። እነዛ ፖሊሶች ምናልባትም ወደ እነሱ ሊሆን ይችላል እየመጡ ያሉት በማለት በጊዜ ልሰወር በማለት ንግግሯን ሳትጨርስ ትታቸው ትሄዳለች። ድንገት ፖሊሶቹ ይመጡና እርግብ ማለት አንቺ ነሽ አይደለ? አንተስ ማንህ? በማለት ይጠይቁታል ፖሊሶቹ። እርግብ ፖሊሶቹን ስታያቸው በጣም ተደናግጣ ስለነበረ ፖሊሶቹም እርግብ ወንጀለኛ እንደሆነች እርግጠኛ ይሆናሉ። አንደኛው ፖሊስ ከፊት ለፊት እየጠየቃት ሳለ ሌላኛው ፈገግ በማለት ዘወር ይላታል። ከኋላዋ ያዘለቻት ትንሽዬ ቦርሳ ብርም ወርቅም ይዛ ነበረና ያቺ ቦርሳ ታዝላ የወጣችው። እንደዛም ሆኖ ሳለ እንግዲህ ሁላቸውም በጥርጣሬ ላይ ነበሩ ማለት ነው። በዚያን ሰዓት እንግዲህ እሷ አደጋውን እንዳደረሰችና በቃ ለመሸሽ እንደፈለገች ነበረ የታወቀው። እንግዲህ ዋናው ነገር ሀንዬ ከደሙ ነፃ መሆኗን ነው የምንፈልገው። ሀንዬ ሙሉ ቤተሰቡ ሀኒ አታደርገውም ነው የተባለው። አሻራው ሲገኝባት ሀንቸው አታደርግም። ሀኒ እንዴት ሆኖ እንዴት ብሎ ብላ ተደናገጠች ማለት ነው። እንዴት ሆኖ እንዴት ይሆናል ነው ያሉት ቤተሰቦቹም። ሲጠይቋትም አባቷም ሲጠይቃት አቶ መስፍን ሀንዬን ጠይቋታል። እንዴት ብሎ መኝታ ቤት ገብተሽ ነበር ወይ አደጋው የተፈጠረ ቀን ብሎ ሲጠይቃት አዎ፣ ሳሎንም የትም ሲሄድ ሰው የለም፣ ከዲኤንኤው ምርመራ መልስ ከዚያ ሲሄድ የለም፣ መኝታ ቤት ስገባ ደም ፈሶ ጠርሙስ ተከስክሶ ሳገኝ የጠርሙሱን አንገት ብድግ አድርጌ አየሁት ነው ያለችው ማለት ነው። ይሄንን መልስ ሰጠች። በዚያን ሰዓት ነው በቃ ያንቺ አሻራ ሊገኝ የቻለው ብለው ቤተሰቡም በቃ ጥርጣሬ ላይ አላረፈም እሷ ላይ ማለት ነው። እንግዲህ ጥርጣሬው ማን ላይ ነው የሚባለው ነገር ቢያርፍም ለተመልካችም ሆነ ለቤተሰብም ሆነ ለማንኛውም ቢሆን እርግብ ላይና ወይዘሮ ባዩሽ ላይ ይሆናል ብለን ነው እንግዲህ የምንጠረጥረው ማለት ነው። ውድ ቤተሰቦች ብቻ ኖላዊ ድራማ ይህንን ያክል አስተማሪ ነው፣ በቃ እውነታ አስተማሪ ነው ብለን ነው የምናስበው ሁላችንም። እኔ ዋናው ነገር ኖላዊ ድራማ አስተማሪ ነው ብዬ የማስበው አንድ ነገር፣ ሰዎች ተደባድበው ተከሳክሰው እዛ ጋር የወደቀ ሰው ስታገኙም በእጃቸው አለመንካት። ያው እንግዲህ ድንጋጤ ነው። ስንደነግጥ ማን ነው የመታ ምን ሆነ ነው ብለን እናገላብጣለን ያንን ሰው አይደለ። መንካት እንደሌለብን የተሰባበሩ የተደባደቡበትን ነገር ደግሞ ብድግ አድርገን አለመያዝ አለመንካት አለብን ማለት ነው። ከዚህ ድራማ መረዳት አለብን። ማለትም አሻራ ሲሰጥ ይገኝብናል ማለት ነው። ስለዚህ ማናት እርግብ ማለት ነው፣ አራጋቢ እርግብ ማለት ነው። እንግዲህ ከሀገር መውጣት አለብኝ ተምቹ እያለች ነበረ ያን ቀን ማለት ነው። አላቅም እንግዲህ ከሀገር ትውጣ ሀገር ውስጥ ትሁን የምናውቀው ነገር የለም። የእርግብን መጨረሻ ደግሞ እና የባዩሽን መጨረሻ ማየት እንፈልጋለን። የሀንዬን መጨረሻ ነበር እኔ ማየት የምፈልገው። ሀንዬ ከሁሉም ነገር ነፃ ናት። እርግብ በቁጥጥር ስር እንድትውል የተደረገባት ነገር ስለሆነ እንግዲህ ያን ቀን እንደዛ
ስታደርግ ሁሉም ፖሊሶችም ምናምን ጥርጣሬ ስላለፈባቸው እሷ ናት የሚለው ሁሉም ነገር ተደርጎባታል። በዚህ መንገድ እንግዲህ ይቀጥላል ማለት ነው ኖላዊ ድራማ። ተከታተሉኝ እስከ መጨረሻ ድረስ ቤተሰብ እየሆናችሁ ሁላችሁም ማለት ነው። እንግዲህ ኖላዊ ድራማ በዚህ ላይ ሳለ ይቀጥላል። ይቀጥል ነው የምንለው ማለት ነው። ማለቅ የሌለበት ነው። ይቀጥል እላለሁኝ እኔ ማለት ነው። በቃ አስተማሪ ነው። ደስ ብሎን ነው የምናየው። ያዝናናናል። እንደዛ ነው ብዬ ነው የምለው። በቃ እኔ ደስ ይለኛል። በነገራችን ላይ ሀንዬ በጣም አሳዝናኛለች። የረሳሁት ነገር ሀንዬ ፈጣሪ አመስግኜ ሳልጨርስ እናቴ፣ ሁለተኛ ደግሞ አያቷ ላይ ድፍት ብላ ወይዘሮ ሜላት ሆስፒታል ተኝታ ሳለች ሀንዬ ድፍት ብላ አያቷ ላይ እያለቀሰች ነበረ። እናቴ ብዬ ገና በደንብ እንኳን አልጠራኋትም እኮ ስትል በጣም ነው ያሳዘነችኝ። ውስጤን ነው የሰበረችው ማለት ነው። ውስጥ በቃ የእናት ነገር በጣም አይደለም እንትን የሚለን የእናት የልጅ ነገር በጣም እንትን ይለናል አይደለ? ውስጣችን ሁላችንም እንደዛ በቃ። ሁለተኛው ደግሞ ፈጣሪ እኔ ችግር በተፈጠረበት ቦታ ላይ ሁሉ ለምንድን ነው እኔ የምገባው ነው ያለችው። አሻራው ተገኘብኝ ስትባል ማለት ነው። ለምንድን ነው ነገሮች ውስጥ ሁሉ እኔ የምገኘው? ምን አጥፍቼ ነው እያለች እያለቀሰች ነበረ። አቶ መስፍንም ሀንዬ ከመጣው ሰው ሁላ አልቅሰሽ አትችይውም ነው ያላት።